ኢየሱስ ሐዋርያ ተብሏል ኢየሱስ ሐዋርያ ነው ስንል እግዚአብሔር በሰዎች መካከል ይወክላል ይላል የእግዚአብሔር መንግስት እግዚአብሔርን በሰዎች መካከል በመድር ይወክላል ማለታችን ነው ኢየሱስ ሊቀ ካህን ነው ስንል ሰዎችን በእግዚአብሔር ፊት ይወክላል ማለታችን እንደሆነ ሁሉ መጽሐፍ ቅዱስ ስለ ጌታችን ስለ ኢየሱስ ክርስቶስ ሐዋርያነት ሲናገር ሌቭሉ እዚህ ነው ይሄን ማንንም ሊሆን አይችልም ይሄን ሐዋርያነት ማንንም ሊያመጣው አይችልም ግን ይሄ መኖሩን ማወቅ አለብን መስመር ማስመር አለብን እግዚአብሔር እንዴት አወቃችሁት የተላከውን ተቀበለን ምን ታንጾስ በተላከው ላይ በቃ ሐዋርያ በሆን አስተማሪ በሆን ነብይ በሆን ይሄን መሰረት አልነካም ሐዋርያ ስለሆንኩ ይሄን መሰረት ምነካ አይደለም ስልጣን ሁሉ በሰማይና በምድር የእኔ ሆኗል ስለዚህ ሂዱ አለ እንደገና ደግሞ እሱ ሌላ ሐዋርያ ሲልክ ሂዱ ኑሩ ከኔ ጋራ እዩ ውስጤ ተመልከቱ ከዛ በኋላ ልካቸዋለሁ እናንተ ሐዋርያ ናቸው 12 ቁጥራቸውን አረጋል መነጠል አለብን ማወቅ ምን እንደሆነ ልዩነታቸው ማወቅ አለብን ማንንም ሰው ብድግ ብሎ ሐዋርያ ነኝ ሲል እነዚህ ጋራ ተቀላቀለም ብለህ ልቡዝ መያዛለ እነዚህ ግን ይሄን የሚያረጉ አውቶሪቲ ያላቸው መጽሐፉን የሚጽፉ ድንጋጌ የሚሰጡ እኔ ላለሁ የሚሉ ይሄን ደንግገናል የሚሉ ከነሱ ውጪ የለም ኢየሱስ ክርስቶስ በነበረበት ዘመን እንኳን ከሐዋርያቱ የተለየ ሚና የነበራቸው አፖስቶሎስ የተባሉ ሰዎች ነበሩ 72 የሚደርሱ ምዕራፍ 9 ላይ የተላኩት እነዛ ናቸው ምዕራፍ 10 ላይ የተላኩት ግን 72 የሚደርሱ ናቸው ላካቸው እና በአዲስ ኪዳን ሐዋርያት አሉ ሌሎች ሐዋርያት ዛሬ ጀመረን እንደ መግቢያ አንድ ጥያቄ ላንሳ በተደጋጋሚ የሚነሳ ጥያቄ ነው ሐዋርያ የጸጋ ስጦታ ነው ወይ ለምንድን ነው ይሄን ጥያቄ የሚነሳው ብዙ ጊዜ በጉባኤያችን ውስጥ በማህበር ውስጥ ሲምፕሊ ነብይ ያለ ካልን ትንቢት ኤክስፔክት እናረጋለን ዘነቢያል ወይም ያንጻል ይመክራል ምናምን አይደል በትልቁ ነው ካልን በቃ የእግዚአብሔር ድምጽ የእግዚአብሔር ማጽናናት የእግዚአብሔር ምሪት በሰውኩል ይመጣል ወንጌል ሰባኪዎችስ ይሰብካሉና ማያምኑትን ወደ እምነት ያመጣሉ ምናምን እሺ አስተማሪዎችስ ያንጻሉ ያስተምራሉ የእግዚአብሔርን እውነት ያስረዱናል ኦኬ እሺ እረኞችስ ይመራሉ ይጠብቃሉ መንጋውን መምራት አይደል እረኝነት መስጠት መንከባከብ ሐዋርያ ምንድነው የሚያደርገው ኮንፊውዥኑ ከዚህ ነው የሚጀምረው ምንድነው የሚያደርገው ሐዋርያ እዚህ ውስጥ ቢኖረው ምንድነው የሚያደርገው ሁሉም አሁን በቃ በዚህ መልኩ እሺ ሐዋርያ ምን ያደርግ አካል ውስጥ ምንድነው የሚናቸው አሁን ብዙዎቹ ወንጌላዊ ብሎ ለመሾም ወንጌላዊን ለመቀበል አይቸገሩ አስተማሪን ለመቀበል አይቸገሩ መጋቢን ለመቀበል በፊት ችግር ነበር ወንጌላዊ በግድ ነው የተጀመረው ኢትዮጵያ ውስጥ ይሄ ነገሩን በትክክል ለመረዳት ካለመሞከር የሚነሳ ስለዚህ በጣም ቀስ ብለን ሐዋርያትን ለመመልከት እንሞክር ሐዋርያው ወይም አፖስቶሎስ ይስያሜ ይቃል ከቤተ ክርስቲያን ከመጽሐፍ ቅዱስ የተገኘ አለመሆኑን ማወቅ ያስፈልጋል መጀመሪያ መጽሐፍ ቅዱስ የተጻፈው አሁን በእኛ ዘመን አይደለም ያኔ በእነሱ ዘመን የተጻፈው ያኔ በእነሱ ዘመን በእነሱ ካልቸር በእነሱ አውድ ሁኔታ ነው የተጻፈው መጽሐፍ ቅዱስ እንጂ በእኛ አውድ በእኛ ቋንቋ አይደለም የተጻፈው ለዚህ ነው ቋንቋውን አፖስቶሎስ የሚል ቃል አሁን እኔ ተናገርኩት ግሪክ ተማሪ ስለሆንኩ አይደለም ግሪክ ስለማቅ አይደለም በቃ እቺን ቃል ነው ያጠናዋት ግን እቺን ቃል ማጥናት ግዴታዬ ነው ይሄን ክፍል በደንብ ለመረዳት ቃሉን ማን ይጠቀም ነበር ብዬ ባህሉን በዛ ዘመን የነበረውን አውዳዊ ሁኔታ መረዳት አለብኝ አለበለዚያ በእኛ ዘመን ሐዋርያት አሉ ትላለ እንዴ አታይም እንዴ ብለ ከጀመርክ መነጋገር አንችልም መነጋገር የምንችለው መጽሐፍ ቅዱስ የተጻፈው ያኔ በዛ ዘመን ለነሱ መጽሐፉን እንነጋገር ንግባባ ከዛ በኋላ ደግሞ ለኛ በሚሆን መልኩ ለመረዳት ቃላቱንም አውዳዊ ትርጉሙንም መረዳት አለብን ስለዚህ ሐዋርያ የሚለውን ቃል ታሪካዊ አመጣጥ መረዳት በወቅቱ የነበረውን መንግስታዊ ተልእኮ ነገስታት ለምንድነው እሱ አፖስቶሎ ሐዋርያትን የሚልኩት ሐዋርያ ብለው ሾሞ የሚልኩት ምን ሲሆን ነው ስለዚህ ምን ለማድረግ ነው ኢየሱስ ያሰበ ያለው እግዚአብሔር ምን ያደረገ ነው ያለው ሚሊዮን እንረዳና ያስፈልጋል ያስፈልግም አሉ የለው ሚሊዮን ነገር ውስጥ እንመጣለን ስለዚህ ይሄን ቃል መረዳት አለብን እሺ በአዲስ ኪዳን አፖስቶሎስ የሚለው ቃል 80 ጊዜ ተጽፏል ማቴዎስ አንዴ ማርቆስ አንዴ ዮሐንስ አንዴ ጳውሎስ በመልእክታቱ 34 ጊዜ ሉቃስ በወንጌሉና በሐዋርያ ሥራ 34 ጊዜ ዕብራውያን 1 ጊዜ የጴጥሮስ መልእክት 3 ጊዜ በይሁዳ መልእክት 1 ጊዜ በራእይ መጽሐፍ 2 ጊዜ 80 ጊዜ ይሄ ቃል ተጽፏል ይሄ አፖስቶሎስ የሚለው ቃል 80 ጊዜ በአዲስ ኪዳን ሲጻፍ አንዳንድ ጊዜ ለኢየሱስ ለራሱ ተጠቅሞታል
ኢየሱስን ራሱን ሐዋርያ ብሎታል አንዳንድ ጊዜ የ12ቱን ደቀ መዛሙርት ብቻ ሐዋርያ ይላቸዋል ከዛ ከነሱም በኋላ ለመጡት ደግሞ ሐዋርያ ብሎ ይጠቀማል ስለዚህ የዛን ዘመን የሐዋርያት የተልእኮ አሰጣጥ እና ለነገስታቶች የሚሰሩትን ስራ በትክክል ማወቅ በጣም ያስፈልጋል እስኪ በዛ ዘመን የነበረውን አፖስቶሎስን ነገስታቱ እንዴት እንደሚጠቀሙበት እንመልከትና ከመጽሐፍ ቅዱስ እውነት ጋር አቀራርበን እንመልከተው አንደኛው በዛ ዘመን ነገስታቶቹ የሚያደርጉት የመጀመሪያው ነገር አፖስቶሎስ የሚሉት ታላቅ ለሆነና ፋይዳው እጅግ ከፍ ላለ ተልእኮ ወይም ዘመቻ ራሳቸው ነገስታቱ ወይም አልጋ ወራሾቻቸው ምናልባት ልጅ ከሌላቸው ቀጥሎ ከነሱ ቀጥሎ ንግስናውን የሚወስደው ወራሹ የሚያደርጉት የተልእኮ መር ዘመቻ እና ኢንዶክትሪኔት ለማድረግ ዘመቻ ውጊያ ምናም ብቻ ሳይሆን ከያዙ ኮንከር ካረጉም በኋላ ሄነላይዝ ለማድረግ ግሪካዊ ለማድረግ ኮንከር ያደረጉትን ቋንቋ ባህል የግሪክን ቋንቋ የሮምን ቋንቋ ያረጉና ያንን ባህል ያን ቋንቋ ሰውስ ለማስፈር የሚደረግ ዘመቻ ነገስታቱ ራሳቸው ወይም አልጋ ወራሾቻቸው የሚያደርጉት እሱ በጣም ትልቅ ፋይዳው ትልቅ የሆነ ይሄ ከተማ ይሄ ሀገር መያዝ አለበት በእኛ ባህል መያዙ ደግሞ በጦርነት በውጊያ ነው ይሄን ውጊያ ደግሞ መምራት ያለብኝ እኔ ነኝ ይላል ንጉሱ እኔ ራሴ ነኝ ለምሳሌ ዳዊት ቤርሳቤ ጋር የወደቀ ጊዜ ጀነራሎቹ ልኮ እሱ ሰገነት ላይ ሲዝናና ነበር ያን ውጊያ በጣም አደገኛ ነው ያስፈልጋል ሲባል ራሳቸው ነገስታቱ ነው የሚወጡት በዚህ በእኛ ሀገር እንኳን ተቃላችሁ ነገስታቶቹ ራሳቸው ጦር እየመሩ ታቦት ይዘው ህዝቡን አስከትለው ይሄዳሉ ወይም ደግሞ በጣም በቃ ቀጥሎ እኔን የሚተካኝ ነው እሱ ከሞተ የሚተካኝ የለም የሚሉትን ልጃቸውን ወይም ደግሞ የሚተካቸውን whatever ንጉር ዘመዳቸውን የሚሆነው በጣም ሃይሊቭሊ ሆነ ኮንከር ለማድረግ ውጊያ ለማድረግ ዘመቻ ከተያዘም በኋላ ደግሞ በእነሱ ባህል ንጉሱን ህዝቡ እንዲቀበል የነሱን ስርዓት የነሱን ቋንቋ የነሱን ባህል ሰውስ ለመክተት እና ያንን የነበረበትን ባህል አጥበው የራሳቸውን ባህል ለመጫን የሚያደርጉት ዘመቻ ይሄ በቀጥታ በአዲስ ኪዳን እግዚአብሔር ኢየሱስን በመላክ የሰራው ነው ኢየሱስ ክርስቶስ የእግዚአብሔር ልጅ ከሰማያት ሲወርድ ላከው ተልኬ ነው የሚልበት ያተው ማለት መጽሐፍ ቅዱስ ስለ ጌታችን ስለ ኢየሱስ ክርስቶስ ሐዋርያነት ሲናገር ሌቭሉ እዚህ ነው ይሄን ማንንም ሊሆን አይችልም ይሄን ሐዋርያነት ማንንም ሊያመጣው አይችልም በሰማያት ያለ ታላቅ አምላክ እግዚአብሔር ሰማይና ምድርን የሰራ ከዚህ ምድር በሰይጣን አማካኝነት ከሰው ልጆች ታሪክ ከወጣ ከዛ በኋላ በልጁ በኩል ከደኮነ በልጁ በኩል ከመጣ በኋላ በእግዚአብሔር ጣት አጋንንትን ያወጣ በሽተኛ እየፈወሰ ያንን የእግዚአብሔርን እውነት ያስተማረ ያን ዘመቻ ሲያደርግ አፖስቶሎስ ተብሏል ሐዋርያ ተብሏል ኢየሱስ የሉቃስ ወንጌል ምዕራፍ 20 ላይ አንድ ታሪክ ታገኛላችሁ አንድ የእርሻ ባለቤት ነበረ እርሻውን ሰጠና ለገበሬዎች ሄደ ሩቅ ነው ከነሱ ያለው ከዛ በኋላ አመጹ እምቢ አሉ ገበሬዎቹ ዘር አይልኩም ፍሬ አይልኩም በቃ ናቅልህም አሉት ተውት ቆረጡ ከሱ ጋር ያለውን ግንኙነት መልእክተኛ ላከ ልክ እግዚአብሔር ነቢያት እንደላከ ሞከረ ህግ ሰጠ በፍጹም ሰው እምቢ አለ እስራኤል እምቢ አለች እስራኤል ዓለምን ማምጣት እምቢ አለች ከዛ በኋላ እግዚአብሔር እንደዚህ አለ ይላል የወይኑ የተክል ባለቤት እንግዲህ ምን ላድርግ እስቲ ደግሞ ሞደው ልጅ እልከዋለሁ ምናልባትም እርሱን ያከብሩት ይሆናል ብሎ ላከው ገደሉት ይላል ወራሹ መጣ ላከው አፖስቶሎስ ሂድና ልክ ወደ ምድር ልጁን ኢየሱስ ክርስቶስን የላከውን ያን መልአክ ነው ወይኑ ቦታ ላይ ያ ንጉስ ልጁን የላከው ራእይ መጽሐፍ ምዕራፍ 3 ቁጥር 1 እንግዲህ የሰማያዊ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞቼ ሆይ የእምነታችንን ሐዋርያና ሊቀ ካህን የሆነውን ኢየሱስን አስቡ ሐዋርያ የእምነታችን ሐዋርያ ሊቀ ካህን ኢየሱስ ልክ እግዚአብሔር መንግስቱን ሊመሰርት ልጁን ላከው ኮንከር አደረገ አሸነፈ ሞት እንድል አደረገ ተነሳ ይህ በቀጥታ ነገስታቱ የሚያደርጉት ያ ሐዋርያዊ ዘመቻ
የሐዋርያዊ ተልእኮ ያለው ትልቅ ፋይዳ ያለውን ያንን ዘመቻ ሲያደርጉ የሚያደርጉት ነገስታቶቹ ትልቅ ከተሞችን ትልቅ ቦታዎችን ለመያዝ እግዚአብሔር ልጁን በመላክ ፈጸመው ክብር ለእርሱ ይሁን ይሄን ሐዋርያነት ማንንም ሊሆን አይችልም ማንንም እግዚአብሔር ልጁ ልኮ ያደረገው ነው ለራሱ ዓለምን ያስገዛበት ከራሱ ጋር ዓለምን ያስታረቀበት እንቢ ያለን ያመፀን ዓለም በልጁ መስዋዕትነት ልጁን በመላክ የታረቀበት የራሱ ያደረገበት ልጁ መጥቶ መሞት ማለት አጋንንትን ማውጣት በሽተኞችን መፈወስ ማስተማር የእግዚአብሔርን ሐሳብና ልብ መንገር እግዚአብሔርን ያየው አንድስ እንኳን የለም ከቅፉ የወጣው የመጣው የተላከው ልጁ ተረከው እግዚአብሔርን አስረዳ እሱ ነው ያን ሰውን ከነበረበት ትምህርት አወጣው ያባቴ ትምህርት ይሄ ነው ያባቴ ሐሳብ ይሄ ነው ያባቴ ፍቃድ ይሄ ነው የተቀበሉትን ልጆች አድርጎ ያቺን መንግስት መስርቶ የእግዚአብሔር መንግስት ተመስርታ እሳቷን ልጥል መጣው አሁን ነደደችልኝ እሳቷ እንዳለ በቃ አሁን ልዩነት ይፈጠራል እናትና ልጅ ምራትና ምናምን ይለያያሉ እኔን በማመንና ባለማመን መካከል በእስራኤል ምልክት ይሆናል እሱ ሰው ኢየሱስን በመቀበልና ባለመቀበል ዓለምን ለሁለት ሰነጠቀ አንድ ንጉሱን የተቀበለች የላከውን የተቀበለች መጽሐፍ ቅዱስ እንደዚህ ይላል ኢየሱስ በቤተ መቅደስ አደባባይ ሲያስተምር ድምጹን ከፍ አድርጎ እንዲህ አለ አዎን እኔን ታውቁኛላችሁ አናቀም እንዴ የጻራቢው ዮሴፍ ልጅ እና ወንድሞች ምናምን ሲሉት ነው ዮሐንስ ወንጌል ምዕራፍ 7 አዎ እኔን ታውቁኛላችሁ ከየት እንደሆንኩ ታውቃላችሁ ማርያምን እናቴን ዮሴፍን ባቴን ወንድሞቼን እናቶቼን ታውቃላችሁ እንደውም በዝሙት የተወለድከው ይሉታልና ታውቁኛላችሁ እኔ እዚህ ያለሁት በገዛ ራሴ አይደለም ነገር ግን የላከኝ እርሱ ነው የላከኝ እርሱ ነው እናንተ አታውቁትም ይላል እናንተ አታውቁትም እኔ ግን ከእርሱ ዘንድ ስለሆንኩ እርሱ ስለላከኝ አውቀዋለሁ ይላል አይታወቅም ላኪው በመልእክተኛው በኩል ነው የሚታወቀው በማን ስልጣን በማን ስም ነው ይሄን የምታረጋው እናንተስ እስቲ ይሄን ንገሩኝ ሚላችሁ ማለት ነው ከማን ነው የምትለው አንተ ከየት መጣው ነው የምትለው አንተ ማን ላካ አንተ ሚያረጋትን ይያዩ ሌላ ጥቅስ ላንብብላችሁ ዮሐንስ ወንጌል ምዕራፍ 8 ላይ እነርሱም አንተ ለመሆኑ አንተ ማን ነህ አሉት ኢየሱስም እንዲህ ሲል መለሰላቸው እስካሁን የነገርኳችሁ እኔ እርሱ ነኝ በእናንተ ላይ ብዙ የምናገረው ብዙ የምፈርደው አለኝ ዳሩ ግን የላከኝ ታማኝ ነው ከእርሱ የሰማሁትን ለዓለም እናገራለሁ እነርሱም ስለ አብ እየነገራቸው እንደነበረ አላስተዋሉም ከእርሱ የሰማሁትን ሲላቸው ስለዚህ ኢየሱስ እንዲህ አለ የሰው ልጅ ከፍ ከፍ ባደረጋችሁት ጊዜ ያ ያልኩት እርሱ እኔ እንደሆንኩ እና አብ ያስተማረኝን እንደምናገር በራሴ ፍቃድ ምንም እንደማላደርግ ታውቃላችሁ የላከኝ እርሱ ከእኔ ጋር ነው ምን ጊዜም የሚያስደስተውን ስለማደርግ ብቻዬን አይተወኝም ይህንንም እንደተናገረ ብዙዎች በእርሱ አመኑ ይላል አንድ ንጉሠ ነገሥት ሰማይና ምድርን የፈጠረ አምላክ ምድርን ለራሱ ሊያረግ ልክ እሱ ኢየሱስ ክርስቶስ ሲመጣ ዓለምና ምድሯ ሁሉ የኔ ነች አለ እኮ ሰይጣን ደፍሮ ለራሱ ለኢየሱስ ግን ይሄ የተላከው ሐዋርያ የሆነው ኢየሱስ የእግዚአብሔር ልጅ አሁን የዚህ ዓለም ገዢ ተመቶ ወደ ውጪ ይጣላል ስልጣን በሰማይም በምድርም የኔ ሆኗል አለ ተረክቤዋለሁ አለ ስልጣናቸውን ገፎ ድል በመንሳት የሚያዞረው ያ ጀግና ያ ከአብ የተላከ አፖስቶል የሆነ የአብን መንግስት የእግዚአብሔርን መንግስት በምድር ያሰፈነ ዲያብሎስን የቀጠቀጠ አጋንንቶችን ያወጣ በዓለም ላይ የነበረውን ያንን ስርዓትና ሲስተም ዘርግቶ በደዌ በህመም በክፉ ነገር የያዘውን እየመታ በጣቱ ያስወጣ ትምህርቱን ያስተማረ የእግዚአብሔርን መንግስት የተከለው ኢየሱስ እሱ ሐዋርያ ነው ኢየሱስ ሐዋርያ ነው ይሄ ማንም ሐዋርያ ይሄን ሊሆን አይችልም ስለዚህ ሐዋርያ አይደለም አሁን ልንነጋገር የተቀመጠው ማለት ነው ግን ይሄ መኖሩን ማወቅ አለብን መስመር ማስመር አለብን ኢየሱስ ሐዋርያ ተብሏል የእምነታችን ሐዋርያና ሊቀ ካህን ዮሐንስ ወንጌል ምዕራፍ 12 ላይ ደግሞ ቁጥር 47 እና እስከ 50 ድረስ ለምጽፉ ቃሉን ሰምቶ
በሚፈጽመው ላይ የሚፈርደው እኔ አይደለሁም ዓለምን ላድን እንጂ በዓለም ላይ ልፈርድ አልመጣሁምና በማይቀበለኝና ቃሌን በሚያቃልል ላይ የሚፈርድበት አለ የተናገርኩት ቃል ራሱ በመጨረሻ ቀን ይፈርድበታል ምክንያቱም እኔ ከራሴ አልተናገርኩም ነገር ግን የላከኝ አብ ምን እንደምናገርና እንዴት እንደምናገር አዘዘኝ የእርሱ ትእዛዝ ወደ ዘላለም ሕይወት እንደሚያደርስ አውቃለሁ ስለዚህ የምለው ሁሉ አብ እንደነገረኝ የነገረኝን ብቻ ነው የተላከ ነው መንግስት ሊመሰረት የመጣ ነው ትምርቱ የሚናገረው የሚያረጋው ነገር ሁሉ የዛን መንግስት ተወካይ ነው ያን መንግስት የእግዚአብሔር መንግስት በመድር ላይ ለመስራት የመጣ ሐዋርያ ነው እውነተኛ የሆንከውን አንተንና የላከውን ልጅህን ማወቅ የዘላለም ሕይወት ናት አለበቃለቀ ይሄ ነው የዘላለም ሕይወት ማለት አንተ እንደላከኝ ከመንግስትህ እንደመጣው ካንተ ተልኬ እንደመጣው ማወቅ የዘላለም ሕይወት ነው ማጠቃለያ ስለ ኢየሱስ ሐዋርያነት ኢየሱስ ሐዋርያ ነው ስንል እግዚአብሔር በሰዎች መካከል ይወክላል ይያልን የእግዚአብሔር መንግስት እግዚአብሔርን በሰዎች መካከል በመድር ይወክላል ማለታችን ነው ኢየሱስ ሊቀ ካህን ነው ስንል ሰዎችን በእግዚአብሔር ፊት ይወክላል ማለታችን እንደሆነ ሁሉ ሊቀ ካህን ነው ስንል እኛን በእግዚአብሔር ፊት ይወክላል ነው ሐዋርያ ነው መጥቶ ነው እግዚአብሔር ነው ስንል ደግሞ እሱ በመካከላችን እግዚአብሔርን ወክሎ እግዚአብሔር ሆኖ የሱ ነጸብራቅ ሆኖ በሰው አምሳል የተገኘ ነው ማለታችን ነው ሁለተኛው አጠቃለያ ኢየሱስ ሐዋርያ ነው ስንል እውነተኛውን እምነት በሰዎች መካከል ለመመስረት በእግዚአብሔር አብ ሙሉ ውክልና የተሰጠው እግዚአብሔር የሆነ ማለታችን ነው እምነታችን የተመሰረተው መሰረት ልጥል መጣው ክርስቶስ ነው መሰረቱ ሌላ መሰረት የለም ከኢየሱስ ክርስቶስ በቀር ምንም መሰረት የለም እሱ ነው እሱ ራሱን የመሰረተው ለዚህ ነው በሐዋርያትና በነቢያት መሰረት ላይ ሐዋርያቱ የመሰረቱት እሱን ነው እሱ የእምነታችን መሰረት ነው ጀማሪ ነው ፍጹም አድራጊ ነው አሜን ትሉኛላችሁ ወይ እሱን ማለታችን ነው ኢየሱስ ሐዋርያ ነው ስንል ሶስተኛ ኢየሱስ ሐዋርያ ነው ስንል በጨለማና የክፉን መንግስት መካከል ሰማያዊና ኃያል የሆነውን የእግዚአብሔር መንግስት ሙሉ በሙሉ የሚወክል ወይም የሚፈጽም ጉልበታ ኃያልና ብርቱ ማለታችን በጨለማ መንግስት በዚህ ምድር ላይ የእግዚአብሔር መንግስት አለች ካልን የእግዚአብሔር መንግስት የሚችላት ምንም አይነት ኃይል የለም ተልኮ መጥቷል ከነገስታቱ ንጉስ ከእግዚአብሔር ዘንድ ተልኮ የመጣ ፖስትሎ የሆነ አለ ኮንከር ያደረገ ሞትን ያሸነፈ ኃጢአትን ያሸነፈ የሰው ልጆችን አበሳ የደመሰሰ ተልኮ የመጣና መንግስት የመሰረተ አጋንንት አይችለውም በሽታ አይችለውም ስለዚህ ከዚህ መንግስት ተነስተን ነውኛ ወደዚህ ዓለም እንደ ብርሃን እንደ ጨው በስልጣንና በኃይል ምን ሄደው ማለት እንደ ፓርላመንት የተላከው እሱ አዝማቹ መሪው መሰረቱ ኢየሱስ የእግዚአብሔር ልጅ ይሄ የእምነታችን መሰረታዊ ነገር ነው ስለዚህ እዚህ ላይ ያነሳናቸው ስለ ኢየሱስ ሐዋርያነት የሚያነሱት ሁሉ እውነት ከሆነ አንደኛ የእምነታችን ሐዋርያ አንድ ብቻ ነው ፔሬድ መሰረቱ አንድ ነው ኢየሱስ ክርስቶስ የእግዚአብሔር ልጅ የእምነታችን ሐዋርያ አንድ ብቻ ነው ያለው በመድር የለም ስለዚህ ማንንም መጥቶ ይሄን እምነት ሊገለብጥብን አይችልም ማንንም ሐዋርያ ነኝ ቢል ወይም ደግሞ ይሄን ትምህርት ሊገለብጥ ቢሞክር ኖ አንድ ሐዋርያ ነው በመድር ላይ ያለው እግዚአብሔር መንግስቱን እንዲመሰርት የላከው ደሙን አፍስሶ መሰረቱን ጥሎ ወደ ሰማያት አርጎ መንፈሱን ልኮ የሱን ፓርላመንት የሱን ተልኮ የሚፈጽሙ ያደረገ አዝማቹ ኢየሱስ ነው ስለዚህ ጆቻችሁን አንሱና የእምነታችን ሐዋርያ አንድ ብቻ ነው በሉ የእምነታችን ሐዋርያ ሁለተኛ በመድር የእግዚአብሔር መንግስት ሐዋርያ ወይም መሰረት ሌላ የለም ይያል ፈጽሞ ሌላ ነገር ላይ በተላከው ላይ ነው ምን መሰረቱ እግዚአብሔር እንዴት አወቃችሁት የተላከውን ተቀበለን ምን ታነጾስ በተላከው ላይ በቃ ሐዋርያ በሆን አስተማሪ በሆን ነብይ በሆን ይሄን መሰረት አልነካም ሐዋርያ ስለሆንኩ ይሄን መሰረት ምነካ አይደለም ሌላ ድንጋጌ ላመጣም ይችላል አይደለም እንኳን ድንጋጌ አይደለም እሱ ሁለተኛ ነው
ጭራሽ በቃ ከሱ በስተቀር ሌላ የለም እግዚአብሔር የላከው አንድ ነው በርሱ የሚያምን የዘላለም ሕይወት አለው ሶስተኛ በመድር ያለው የዲያብሎስ ምሽግ በሰው አይምሮ ውስጥ የተቀመጠ በእግዚአብሔር ሐሳብ ላይ ከፍ የሚል ምንም አይነት የጥላት ምሽግ ምንም አይነት የጥላት ሐሳብ በሰው አይምሮ ውስጥ ይቀመጥ በመንፈስቱ ዓለም ይኑር በእግዚአብሔር ፊት ብርቱ የሆነ የጦር ዕቃ እግዚአብሔር ሰጥቶናል ማለታችን ማንንም የጥላትን ኃይል ሊደረምስ የሚችል አሸንፎ ሞትን አሸንፎ በሰማያት ስለተቀመጠ በግርማው ቀኝ ስለተቀመጠ ኃይል ሁሉ የሱ ነው ብርታት ሁሉ የሱ ነው ጉልበት ሁሉ የሱ ነው ከዚህ ስም ሁሉ ይንበረከክለታል የተባለ ምላስ ሁሉ ክብርን ይሰጠዋል የተባለ ጉልበት ሁሉ ለስሙ ይንበረከካል የተባለ እግዚአብሔር ያለ ልክ ከፍ ያደረገው ምንም አይነት ኃይል በመድር ላይ ምንም አይነት ኃይል ስለዚህ ሂዱ ያለው ለዚህ ነው ስልጣን ሁሉ ጉባኤው ይጮና ይበል እስቲ ስልጣን ሁሉ በሰማይና በመድር የእኔ ሆኗል ስለዚህ ሂዱ አለ እንደገና ደግሞ እሱ ሌላ ሐዋርያ ሲልክ ሂዱ በጣም ፋይዳው ትልቅ ለሆነ ተልእኮ ነገስታት ራሳቸው ወይም ወራሾቻቸውን እንደሚልኩ አንድ የተላከ ሐዋርያ አለ እሱም ኢየሱስ ነው አሜን በሉ ይሄ መጀመሪያ ነገር ነው ሁለተኛው ከሱ ቀጥሎ የተላኩት ናቸው እሱ የላካቸው ደግሞ ነገስታቱ ሁለተኛ ላይ የሚሆነው ምንድነው ላምበብላችሁ እዚህ ላይ ጻፍኩት በዚህ አዲስ ኪዳን ዘመን አንድን ሀገር የሚመሩ ነገስታት በሌላ ሀገር ነገስታት ዘንድ እንደነርሱ በመሆን ማንኛውንም ፍላጎቶቻቸውን የሚፈጽሙላቸው የታመኑ ወይም የቅርብ አገልጋዮቻቸውን ከመልእክት ጋር ሙሉ ስልጣንና ኃይል በመስጠት ሐዋርያ አፖስቶሎስ ብለው ይልካሉ ይሄ ሁለተኛው ደረጃ ነው ኢየሱስ ክርስቶስ ከሰማያት ወረደ ተልኮ መጣ መሰረቱን ሰራ መንግስቱን አጸና ከዛ በኋላ አሁን መንግስቱን ሰራ ልክ አሁን ለምሳሌ ሮም ላይ የተቀመጠ አንድ የነገስታት ንጉስ አንድን ኤልያስ የሚባል ጀነራል ልኮ እንትና የምትባል ሀገር ሂድና ኮንኮር አድርግ ይሄው ስልጣን ይሄው መብት ብሎ ላከው ንበል የዛ ንጉስ ነገስ ልጅ ነው ከዛ በኋላ ሄዶ ኤልያስ እንትና የምትባለውን ከተማና ሀገር ተቆጣጥሮ ያንን ስራ ሰርቶ ያንን የንጉስ ነገስቱን ሐሳብና ፍቃድ አድርጎ ጥላቶቹን ሁሉ ደምስሶ ከዛ በኋላ እንደዚህ ያደርጋል ቢፈልግ ራሱ ንጉስ ነገሱ አለበለዚያ ደግሞ ኤልያስ ራሱ ንጉስ ሆኖ እዛ ቦታ ላይ ሌሎች የዛ ከተማ ፓርላመንቶች አደረጃጀቶች ይሰራል ይሄን የሚያደርገው ኤልያስ የንጉሱ በጣም ቅርብ ወይም ልጁ ወይም ራሱ ንጉሱ ስለሚሆን በቅርበት እሱን የሚያውቁ የሚረዱ ሰዎችን ደግሞ እዛው ላይ ሾማል እንትናንትን ይሄ ሁለተኛው ደረጃ ከልጁ ቀጥሎ የተሾሙ ደግሞ ሌሎች አሉ ሐዋርያት ልጁ ራሱ የላካቸው መጽሐፉ እንደዚህ ይላል ላምበብላችሁ ኢየሱስ ከሰማያት የመጣው አፖስቶሎስ ሐዋርያ መንግስቱን እየመሰረተ ነው አሁን የማርቆስ ወንጌል ምዕራፍ 3 ነው ማነብላችሁ ኢየሱስ ወደ ተራራ ወጥቶ የሚፈልጋቸውን ወደ እርሱ እንዲመጡ ጠራቸው የሚፈልጋቸው ማለት አንተ አንቺ አንተ ብሎ ማለት የሚፈልጋቸውን ወደ እርሱ እንዲመጡ ጠራቸው እነርሱ ወደ እርሱ መጡ ጥሪውን ተቀበሉ ከዛስ ከርሱም ጋር እንዲሆኑ ለመስበክም ይልካቸው ዘንድ 12ቱን ሾመ ሊልካቸው ሾመ ሹመት ነው ሐዋርያም ብሎ ጠራቸው ይላል የተላከው መንግስቱን የመሰረተው ኢየሱስ ሐዋርያ ብሎ ደግሞ ሌላ 12 ጠራ ሐዋርያት ብሎ ጠራቸው አጋንንት እንዲያስወጡ ስልጣን ሰጣቸው የሾማቸው 12ቱ እነዚህ ናቸው ጴጥሮስ ተብሎ የተጠራ ስምዖን በአኔግርስ ይሄውም የነጎድጓድ ልጅ ብሎ የጠራቸው የዘብዴዎስ ልጆች ያዕቆብና ወንድሙ ዮሐንስ እንድሪያስ ፊልጶስ በርቶሎሜዎስ ማቴዎስ ቶማስ የልፊዮስ ልጅ ያዕቆብ ታዲዮስ ተቀናቃኙ ስምዖን እንዲሁም አሳልፎ የሰጠው ያስቆሮቱ ይሁዳ ሐዋርያ ጠራቸው ኑሩ ከኔ ጋራ እዩ ውስጤ ተመልከቱ ከዛ በኋላ ልካቸዋለሁ እናንተ ሐዋርያ ናቸው 12 ቁጥራቸውን አረገ ሌላ ምዕራፍ ላንበብ ዮሐንስ ወንጌል ምዕራፍ 20 ቁጥር 21 ኢየሱስም እንደገና ሰላም ለእናንተ ይሁን ከሙታን ከተነሳ በኋላ ነው ሰላም ለእናንተ ይሁን አብ እኔን እንደላከኝ እኔም እናንተን ልካችኋለሁ አላቸው ይህን ካለም በኋላ አለባቸውና እንዲህ አላቸው
መንፈስ ቅዱስን ተቀበሉ። የሰዎችን ኃጢአት ይቅር ብትሉ ኃጢአታቸው ይቅር ይባልላቸዋል። ኃጢአታቸውን ይቅር ባትሉ ግን ኃጢአታቸው ይቅር አይባልም። this is authority ትልቅ authority መንፈስ ስልጣን ሰጣቸው። ሄዱ አብ እኔን እንደላከኝ እኔ ደግሞ አሁን መንግስቱን መስርቻለሁ። አሁን መንግስቷ ተሰርታለች። የእግዚአብሔር መንግስት መታለች። እሳቷ ወድቃለች። አንድ የሆነ ኪንግደም ተሰርቷል። ከዚህ በኋላ ምን ፈልጋለሁ ብሏል። ቤተ ክርስቲያኔን የኔን ኤክሌሲያ የኔን ፓርላመንት ጠራለሁ በዚህ ምድር ላይ የሮም ያልሆነ የግሪክ ያልሆነ ከሰማይ የሆነ ንጉስ ነህ። ከዚህ ሀገር አይደለም ሌላ መንግስት ነው የተመሰረተችው። ሚያዩት ብቻ ሚያዩት አንድ መንግስት እዛ መንግስት ላይ ሆኖ ሐዋርያቱን ጠራ። ሐዋርያ ብሎ 12ቱን ሾመ። ይሄ ሁለተኛው ደረጃ ነው። በፍጹም ማንም ከነዚህ ከ12ቱ በቀር ይሄን መሆን አይችልም። never ሐዋርያት አሉ። አዎ እነዚህን 12ቱን ግን የሚሆን የለም። ምክንያት አስቀምጣለሁ። የማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ እንደዚህ የሚል ቃል አለ። ኢየሱስም ደቀ መዛሙርቱ ወዳሉበት ቀርቦ እንዲህ አላቸው፣ ስልጣን ሁሉ በሰማይና በምድር ተሰጥቶኛል። ስለዚህ ሂዱና ሕዝቦችን ሁሉ በአብ በወልድ በመንፈስ ቅዱስም ያጠመቃችሁ ደቀ መዛሙርት አድርጓቸው፣ ያዘዝኋችሁንም ሁሉ እንዲጠብቁ ያስተማራችሁ አስተምሯቸው፣ እኔም እስከ ዓለም ፍጻሜ ሁሉ ጊዜ ከእናንተ ጋር ነኝ። አብ ሲልከው እሱ ከኔ ጋር ነው። ብቻዬን አይተወኝም። ሁሌ ደስ ስለማሰኘው አይተወኝም። ደግሞ መስክሯል። እሱ እንደላከኝ እኔን ባታምኑ ትምርቴውን እመኑ፣ ትምርቱን ባታምኑ በእኔ የሰራውን ስራ እመኑ። ሙት እያስነሳው ባህር እየገሰጽ ማዕበል እያስቆም 5000 ሕዝብ እየመገብኩ ይሄን ያረገ ማን ነው? እመኑ ስራውን አይታችሁ እንጂ ያለው ያ ኢየሱስ ሞትን አሸንፎ ሲነሳ ስልጣን ሁሉ ለእኔ ሆኗል። አሁን በሉ እናንተን ደግሞ ልላክ አለ። እነዚህ የበጉ ሐዋርያት ይባላሉ። 12 ናቸው። በፍጹም ማንም አይመናችሁ። ይሄን ሐዋርያ ነኝ ሲላችሁ አትደንግጡ። እነዚህ ልትሆን አትችልም በሉት። ለምን? ጥቂት ምክንያቶች ላስቀምጥ። አንደኛ በጌታችን የሥጋ ወራት በራሱ የተመረጡና የተሾሙ ምስክር እንዲሆኑም የተላኩ ስለሆኑ ነው። በፍጹም ይሄን የሚሆን ሌላ የለም። በምድር ላይ የሰጠኸኝን ስራ ፈጽሜ አከበርኩ። ከዓለም ለሰጠኸኝ ስምህን ገለጥኩላቸው። እነሱ ካንተ እንደመጣው አውቀዋል። ስለዚህ አሁን የዓለም አይደሉም፣ ወደ ዓለም ልልካቸው ነው። አባት ሆይ ከዓለም እንድታወጣቸው አይደለም እንድትጠብቃቸው ግን እፈልጋለሁ። ፕሮቴክሽን እንዲኖራቸው ግን እፈልጋለሁ። ገልጬላቸዋለሁ፣ አስረድቻቸዋለሁ። ስለኔና ስላንተ አውቀዋል፣ ተቀብለዋል። ስለዚህ ልልካቸው ነው። የዓለም አይደሉም። አሁን ከዓለም ነው የመጡት እንጂ የዓለም አይደሉም። እነዚህ ሐዋርያት ደቀ መዛሙርቱ ኢየሱስ ክርስቶስ በሥጋ በነበረበት ጊዜ አንተ ተብለው የተመረጡ አብ ከዓለም መርጦ የሰጠ ያንተ ነበሩ ለእኔ ሰጠኸኝ አለው። መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 10 ላይ እንደዚህ የሚል ቃል አለ። ስሙት። ምዕራፍ 10 ቁጥር 39 እርሱም በአይሁድ ሀገርና በኢየሩሳሌም ላደረገው ሁሉ እኛ ምስክሮች ነን አሉ ቆመው። ደግሞም ሰዎች እርሱን በእንጨት ላይ ሰቅለው ገደሉት። እግዚአብሔር ግን በሶስተኛው ቀን ከሙታን አስነሳው፣ እንዲታይም አደረገው። የታየው ለሁሉም ሰው ሳይሆን ከሙታን ከተነሳ በኋላ አብረው ነው ለበላንና ለጠጣን። እግዚአብሔርም አስቀድሞ ለመረጠን ለእኛ ለምስክሮቹ ነው። ለሕዝቡ እንዲሰበክና በሕያዋንና በሙታን ላይ እንዲፈርድ እግዚአብሔር የሾመው እርሱ መሆኑን እንድንመሰክር እርሱ አዘዘን። በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነቢያት ይመሰክራሉ። ምን መሰክረው? እሱን ነው። ለእኛ ነው የተገለጠው፣ ለሁሉ ሰው አልተገለጠም። ኢየሱስ ክርስቶስ ከሙታን ሲነሳ ወይም የሞተ ጊዜ አንዳንድ ሙታን ከመቃብር ወጥተው ታይተዋል ከተማ ውስጥ። ኢየሱስ ግን ለሁሉም አልታየም። ለአንዳንዶች ነው የታየው። ኢየሱስ ለእኛ ነው የተገለጠው፣ ለእኛ ነው የታየው፣ ለሁሉ ሰው አይደለም። አብረን ነው ለወጣንና ለገባን። አንድ ሁለተኛ እነዚህ የበጉ ሐዋርያት የሚባሉት ሁለተኛ መለያቸው በሥጋ ወራት አብረውት የወጡና የገቡ አብረውትም የበሉና የጠጡ በፈተናው ሁሉ ከርሱ ጋር የጸኑ የመከራውና የትንሳኤው የአይን ምስክሮች ናቸው። ፔሪድ። ይሄን ያረገ የለም፣ ይሄን ያየ የለም።
የሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 21 ላይ ይሁዳ ወደ ገዛ ራሱ ፍቃድ ትቷት ወደ ሄደ ወደዚች ሐዋርያነት ወደዚች አገልግሎት ሰውን ተካ መስፈርት። ስለዚህም ጌታ ኢየሱስ በመካከላችን በገባበትና በወጣበት ጊዜ ሁሉ ከኛ ጋራ ከነበሩት መካከል አንድ ሰው መምረጥ ያስፈልጋል። ይሆም ከዮሐንስ ጥምቀት ጀምሮ ኢየሱስ ከኛ ተለይቶ እስካረገበት ቀን ድረስ የነበረ መሆን አለበት። ምክንያቱም ከነዚህ ሰዎች አንዱ ለእኛ የትንሣኤው ምስክር እንዲሆን ያስፈልጋል። ሌላው እነዚህን ሐዋርያት ማንም ሊሆን የማይችለው መስፈርቱ ይሄ ስለሆነ ነው። የአይን ምስክር ኢየሱስ ሲወጣ ሲገባ ያዩ ናቸው እነዚህ ሐዋርያት። ስለዚህ አሁን ስለነሱ ልናወራ አይደለም በዚህ ያለ ነው ልል መነጠል አለብን። ማወቅ ምን እንደሆነ ልዩነታቸው ማወቅ አለብን። ሶስተኛ እነዚህ ሐዋርያት በአዲሲቱ ኢየሩሳሌም በዙፋኖች ላይ ተቀምጠው በ12ቱ የእስራኤል ነገዶች ላይ ይፈርዳሉ። ኢየሱስ ነው ያላቸው ይሄ። እነዚህ 12ቱ ሐዋርያት ጌታ ኢየሱስ ራሱ እንደዚህ ያላቸው ሉቃስ ወንጌል 22 ላይ እናንተ ሳትለዩኝ በመከራዬ ጊዜ ባጠገቤ ቆማችሁ ናችሁ። አባቴ እኔን እንደሾመኝ እኔም ደግሞ በመንግስቴ ሾማችኋለሁ። ይሁን በመንግስቴ ከማዕድ እንድትበሉና እንድትጠጡ ደግሞም በዙፋኑ ላይ ተቀምጣችሁ በ12ቱ የእስራኤል ነገድ ላይ እንድትፈርዱ ነው ይላሉ። ሃይ ሌቭል የሆነ ጥሪ ነው። በመጨረሻው የፍርድ ጊዜ በእስራኤል ነገዶች ሁሉ ላይ በ12 ዙፋን ላይ ተቀምጠው በእያንዳንዱ ነገድ ላይ የሚፈርዱት የነገድ አባቶች አይደሉም። እነ ሮቤል እነ ጋድ እነ ንፍታሌም አይደሉም ፈራጆች። እነሱም ወድቀዋል። ከእስራኤል መካከል መሲሁን የተቀበሉ መሲሁን የወሰዱ እነዚህ ያልተማሩ ሕፃናት አብ የገለጠላቸው እግዚአብሔር ያስረዳቸው እግዚአብሔር የላከውን ያመኑ የመጀመሪያዎቹ እነዚህ ያንን የተላከውን አፖስቶሎ ተቀብለዋልና ደግሞ ያንንም መሰረት ስራ ለመስራት ነፍሳቸውን ሰጥተው በመከራው አብረው ቆይተዋልና በዙፋኑ ላይ ተቀምጠው በእስራኤል ነገዶች ላይ ይፈርዳሉ። ማቴዎስ ወንጌል ምዕራፍ 19 ቁጥር 28 ላይ ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ በሚመጣው አዲስ ዓለም የሰው ልጅ በክብሩ ዙፋን ላይ በሚቀመጥበት ጊዜ እናንተም የተከተላችሁኝ 12ቱ ዙፋን ላይ ተቀምጣችሁ በ12ቱ የእስራኤል ነገዶች ላይ ትፈርዳላችሁ። በጣም ሲሪየስ ነው ማለት። ማንም ሰው ብድግ ብሎ ሐዋርያ ነኝ ሲል እነዚህ ጋር አትቀላቀልም ብለህ ልብ ውስጥ መያዝ አለብህ። ዲስኮኔክት ታረጋለህ ሲል ቆይ አንዴ ረጋ በል ማለት አለብህ። ሐዋርያ ነኝ መጽሐፍ ቅዱስን መጨመር እችላለሁ ሲል ኖ አትችልም ማለት አለብህ። እነዚህ አውቶሪቲያቸውም ስልጣናቸውም የተለየ ናቸው ማለት አለብህ። አዩ እምነትህ ላይ ትምህርትህ ላይ ቅዱስ ቃሉ ላይ መጨመር የሚችል ሐዋርያ የለም። አዎ በሉኝ። አዎ እነዚህ ግን ይሄን የሚያረጉ አውቶሪቲ ያላቸው መጽሐፉን የሚጽፉ ድንጋጌ የሚሰጡ እኔ ላለሁ የሚሉ ይሄን ደንግገናል የሚሉ ከነሱ ውጪ የለም። ሌላ ምልክት ልስጣችሁ ስለነሱ ታላቁን የእግዚአብሔር መንግስት የእምነት መሰረት ከነቢያቱ ጋር የሚመሰርቱ ናቸው። መሰረቱን የሚመሰርቱት እነሱ ናቸው። ኢየሱስ የሚባለውን በመድር ላይ ያለውን ያን ትምህርት ያን ኢየሱስን የእምነታችንን መሰረት የሚመሰርቱት ከነቢያቱ ጋር ሆነው እነሱ ናቸው። ለዚህ ነው ኤፌሶን መጽሐፍ ምዕራፍ 2 ቁጥር 19 ላይ እንደዚህ የሚለው ከዚህ የተነሳ እናንተ ከቅዱሳን ጋር የአንድ ሀገር ዜጋ የእግዚአብሔርን ቤተሰብ አባል ናችሁ እንጂ ከእንግዲህ ወዲህ መጻተኞችና እንግዶች አይደላችሁም። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። እነዚህ ሐዋርያት የሚለው ምዕራፍ 2 ላይ ያሉት ሐዋርያት እነዚህ 12ቱ ናቸው። ምዕራፍ 4 ላይ ሐዋርያትን ሰጠ የሚለው በኋላ ስለምናወራባቸው ለአካሉ የተሰጡት ናቸው። ይለያያሉ። በነቢያትና በሐዋርያት መሰረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ራሱ ነው። በእርሱ ህንጻ ሁሉ በአንድ ላይ የተገጣጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። መሰረቱ ይመሰረታል፣ ይታነጻል። በአገዳ በወርቅ በብር በእንጨት በከበረ ድንጋይ በፈለከው አንተ በቻልከው ዋጋውን ትከፍላለህ። እሳት ውስጥ ያልፋል ስራ። ሐዋርያቱ ግን መሰረቱን ይመሰርታሉ። ቅዱሳን መጻሕፍትን ይጽፋሉ። አለቀ። መሰረቱ ይሄው ነው። ከዚህ ውጪ የለም። በቃ
ሌላ ምልክት ልስጥ የመጨረሻ ምልክቴ ነው በአጠቃላይ በእግዚአብሔር መንግስት ውስጥ የተለየና የደመቀ ስምና ክብር ነው ያላቸው እንደ ኮከብ የሚያበራ ሐዋርያ አሁን የለም አሳያችኋለሁ የሐዋርያ ምልክትና ባህሪ ባሪያነት ነው ጌትነት ሐዋርያ ሲሆን ውጥር ግትር ካለ ነው በለው ደማቆች እነዚህ ብቻ ናቸው በአጠቃላይ በእግዚአብሔር መንግስት ውስጥ የተለየ የደመቀ ስምና ክብር አላቸው እነዚህ ያልተማሩ እነዛ አሳጥማጆች ኢየሱስ የተላከውን የተቀበሉ ስለሆኑ ኢየሱስ ራሱ መርጦ የላካቸው ስለሆኑ የራእይ መጽሐፍ ምዕራፍ 21 ቁጥር 14 ለአንብቦ በጣም ነው ወደው የራእይ መጽሐፍ ምዕራፍ 21 የከተማይቱ ቅጥር 12 መሰረቶች ነበሩ በእነርሱም ላይ 12ቱ የበጉ ሐዋርያት ስም ተጽፎበት ነበር ይላል ሃሌሉያ ጴጥሮስ የሚል አንድ በር ሰማይ ታገኛላችሁ የከተማይቱ ቅጥር 12 መሰረቶች ነበሩት በእነርሱም ላይ የ12ቱ የበጉ ሐዋርያት ስሞች ተጽፎ ደማቅ በእግዚአብሔር መንግስት ውስጥ ደማቅ ስምና ክብር ያላቸው ናቸው ማንም ይሄን መሆን አይችልም በአጠቃላይ ስለዚህ 12ቱ ሐዋርያት ከሌሎቹ ሐዋርያት በተለየ ሁኔታ ልዩ ሹመት ቦታና ክብር ያላቸው ሲሆኑ ቁጥራቸው ሊቀንስም ሊጨምርም አይችልም አሜን በሉ ጮክ ብላችሁ አሜን በሉ በቃ ተዘክቷል ገባው ማለት አይቻልም ሶስተኞቹን ሊጀምርና ሳምንት ልጨርስ ለምን አካሉን ስለሚያንጹት ሐዋርያት ልናወራ ነው ሶስተኛው የሐዋርያነት አይነት የመጀመሪያው ኢየሱስን የሚወክለው ሁለተኛው ደግሞ ደቀ መዛሙርቱን የሚወክለው 12ቱን ሶስተኛው ከነሱ በኋላ የተነሱ የተቀቡ አሉ ሶስተኛው የሐዋርያነት አይነት ደግሞ በዚያ ዘመን ነገስታት ወይም አልጋወራሾቻቸው ልክ እንደ ኢየሱስ ወይም እግዚአብሔር ማለት ነው ኢየሱስ ራሱ ሰጠ የሚለው ማለት ነው አሊያም እነርሱ በወከሏቸው ተለይተው በሙሉ ስልጣንና ኃይል የሚላኩ አገልጋዮች ሐዋርያት ወይም አፖስቶሎስ የሚል ስያሜ ደግሞ ይሰጣቸዋል እነዚህ ይህ አይነቱን ሐዋርያነት የሚቀበሉ አካል ውስጥ እግዚአብሔር የሚሰጣቸው አሁንም ሰዎች ናቸው እነዚህ ለዩልኝ ይላል መንፈስ ቅዱስ ይመጣና በርናባስ አስተማሪዎችና ነቢያት ነበሩ አንጾኪያ አይደል አስተማሪዎችና ነቢያት ነበሩ 2 ዓመትም ተቀምጠው ቤተክርስቲያንን ያንጹ ነበር ይላችሁና መንፈስ ቅዱስ ይመጣና በርናባስንና ሳውልን አምጡ ልላካቸው ይላል ቤተክርስቲያንም እጇን ጭና ትጸልይና ትሸኛለች ሐዋርያ ሆኖ ተላ ኦኬ ስለ ጳውሎስ የሆነ እንትኖች አሉ ግን አሁን ጳውሎስ የትኛው ነው ከ12ቱም ነው እዛ ጋር በምርጫ ስለተደረገ እሱ ነው መግባት ያለበት ወይስ ማቴዎስ ነው የሚቀጥለው እንደዚህ አይነት ጭቅጭቅ አሁን ለጉባኤ አይሆንም ተውት እሱ አንድ ትምህርት ቤት ሂዱና ተነጋገሩ ግን 3 ሐዋርያት አሉ ጳውሎስ ከየትኛው ነው ካላችሁ ከፈለጋችሁ ታርጉት እናንተ ማለቴ ኔክስት ዊክ ስናየው አይ ከዚህ ነው የሚሆነው ብላችሁና ተፈርዳላችሁ እኔ ግን እንደሱ ልላችሁ አልችልም እኔ የምላችሁ ምንድነው 3 ናቸው ኢየሱስ አለ 12ቱ አሉ ከዛስ ሌሎች አሉ እሺ በአዲስ ኪዳን ይህ አይነቱ ሐዋርያነት ይዘው የምናገኛቸው በርካቶች ናቸው መጽሐፍ ቅዱስ ውስጥ ያሉ እነዚህ ሐዋርያት ከጌታችን ከኢየሱስ ክርስቶስ ደቀ መዛሙርት ወይም ከበጉ ሐዋርያት የተለዩ ናቸው ወይ እነሱ የሚልኳቸው ናቸው ጳውሎስ እንደዚህ ይላል እኔ ቆይ እንደሌሎቹ ሐዋርያት ከኢየሩሳሌም ደብዳቤ ያስፈልገኛል እንዴ ልከናቸዋል ሐዋርያ ናቸው ብለው ደብዳቤ ስለሚሰጧቸው ከናንተ ወይም ስለናንተ ደብዳቤ ያስፈልጋል እንዴ ቆሮንቶሶች እናንተ ራሳችሁ የኔ ምልክቶች አይደላችሁ እንዴ ሐዋርያ ለመሆኔ ምልክት እናንተ አትበቁም እንዴ ከሐዋርያት ዘንድ ደብዳቤ ከሌለኝ እኔ እንደ ሐዋርያ ተቀበሉኝም እንደ ተላከ ይመጡና ደብዳቤ ያለው ጳውሎስ የለው ማለት ታዲያ ለምን ነው የምትቀበሉት ይሏቸዋልና ነው ስለዚህ ቤተክርስቲያን ሐዋርያቱ ሚልኳቸው አሉ ቸርች ደግሞ ምትልካቸው አሉ እንደ አንጾኪያ ወይም ደግሞ ኢየሩሳሌም ያሉት የበጉ ሐዋርያት ሐዋርያ ያያረጉ ሚልኳቸው አሉ በርካታ ናቸው በጣም በርካታ ናቸው ግን ከዛም በፊት ኢየሱስ ክርስቶስ ራሱ ከ12ቱ ውጪ ሐዋርያ አድርጓል የሉቃስ ወንጌል ምዕራፍ 9 ላይ ኃይልና ስልጣን ሰጣቸውና 12ቱ ላከ ብሏችሁ ምዕራፍ 10 ላይ ደግሞ እንደዚህ ይላል ከዚያም በኋላ ጌታ ሌሎች
እስቲ ሌሎች በሉ ምዕራፍ 9 ላይ ምን ብሏል ኃይልና ስልጣን ሰጠና ደቀ መዛሙርቱን ላከ ከዛ በኋላ እነሱ መጥተው መሰከሩ ምናምን የሚለውን ክፍል ምዕራፍ 9ን አንብቡት መክሯቸው እንደዚህ አትሉ እንደዚህ አትግቡ እንደዚህ አትያዙ ምናምን ብሎ ይላካቸው ማለት ነው ሐዋርያው ወደ ሰማርያን ቤት አትግቡ ለአይሁድ ብቻ ነው ምናምን ያለው ማለት ነው ምዕራፍ 10 ላይ ከዚያም ጌታ ሌሎች 72 ሰዎችን መርጦ ሾመ ይላል ወደሚሄድበትም ከተማና ቦታ ሁሉ እንዲቀድሙት ሁለት አድርጎ ላካቸው ይላል ኢየሱስ ክርስቶስ በነበረበት ዘመን እንኳን ከሐዋርያቱ የተለየ ሚና የነበራቸው አፖስቶሎስ የተባሉ ሰዎች ነበሩ 72 የሚደርሱ ምዕራፍ 9 ላይ የተላኩት እነዛ ናቸው ምዕራፍ 10 ላይ የተላኩት ግን 72 የሚደርሱ ናቸው ላካቸው የሚባሉ አጋንንት ያወጣሉ በሽተኛ ይፈውሳሉ ምናምን አንድ ከዛ በኋላ ደግሞ የኛ መነሻ ክፍል የሆነው ለቤተ ክርስቲያን ሐዋርያትን ሰጠ ይላል ይሄ ኤፌሶን የተጻፈው ኢየሱስ ክርስቶስ ካረገ ከስንት ጊዜ በኋላ ስለዚህ ጳውሎስ ያሰበ ያለው 12ቱን አይደለም እዚህ ጋር ያሰበ ያለው አካሉን ስለሚያንጹት አካሉን ስለሚገነቡት አካሉን እምነትና ዕውቀት ያንን ፍጽምና ያንን ሙላት እንዲያመጡ የተላኩትን ሐዋርያት ነው ያሰበ የሚለው ጥያቄ ኔክስት ዊክ ምን መልሳቸውን ጥያቄዎች ነግሬያችሁን ጨርስ እና በአዲስ ኪዳን ሐዋርያት አሉ ሌሎች ሁለተኛ ጥያቄ እሺ በአዲስ ኪዳን ይኑሩ ዛሬም ሐዋርያት አሉ 3 የሐዋርያነት የመጽሐፍ ቅዱስ ማረጋገጫ ወይም ምልክታቸው ምንድነው በምንድነው ማቀው በምንድነው ማረጋግጠው በምንድነው ሐዋርያ ነው አይደለም የምለው አራተኛ ሐዋርያት ስልጣናቸውና ኃላፊነታቸው ደሞስ ተጠያቂነታቸውስ ምንድነው ለማን ነውስ የሚጠየቁት ይጠየቃሉ ስልጣናቸው ምን ድረስ ነው ኃላፊነታቸው ምን ድረስ ነው አምስተኛ ሐሰተኛ ሐዋርያትና እኛ ልንወስድ የሚገባን ጥንቃቄ ምንድነው ምን ይመስላሉ ሐሰተኞቹ እሺ ምን እናድርግኛ ስልጣን አለን ሐዋርያ ነን ይያሉ ማይሆን ነገር ውስጥ ሊከቱን የሚሞክሩት ምን እናርግኛ ሐሰተኞቹ ምን ይመስላሉ የመጨረሻው ያጥቢያ ቤተክርስቲያን ሚና ምንድነው እነዚህ እውነተኞቹን ሐዋርያት ዛሬ ያልኩት ለሚቀጥለው ሳምንት ነው ያመቻችኋችሁ ስለ ሐዋርያት እንነጋገር በፍጹም የኢየሱስን ሚና የሚተኩ አሉ ብላችሁ እንዳታስቡ የሉም በፍጹም 12ቱን ሐዋርያት የሚተካ የበጉን ሐዋርያ የሚተኩ የሉ ለአካሉ ስለተሰጡት ሐዋርያት ግን ለመነጋገር እንዘጋጅ አሉ ነው ምነው ክርክሬሱ ነው በዚህ ዘመን የሚሰራሉ መጽሐፍ ቅዱሳዊ ማስረጃ እንዴት ይኖራሉ አሉ የሉ ይባላል ጭቅጭቆ እሱም በመጽሐፍ ቅዱስ ኔክስት ዊክ አይተን እንጨርሳለን ከዛ ነቢያትን እንቀጥላለን እንጸልይ